በመዲናዋ ባለፉት ጥቂት ዓመታት የተከናወኑ የልማት ስራዎች የከተማዋን ገጽታ የቀየሩና ለበርካቶችም ምሳሌ የሆኑ መጥተዋል። እነዚህን ዘርፈ ብዙ የልማት እንቅስቃሴዎችን የጎበኙት ከአዲስ አበባ ከተማ ከተለያዩ ትምህርት ቤቶች የተወጣጡ መምህራንም በአጭር ጊዜ ውስጥ በመዲናዋ የተሰሩ የልማት ስራዎች የከተማዋን ገጽታ ከመቀየርን ባሻገር የይቻላል መንፈስን የሚያሰርጹ ናቸው ብለዋል። ድንቅ የሆኑ ስራዎችን በጉብኝቱ ተመልክተናል። ሀሳብ ወደ ተግባር የተቀየረበት በጣም በርካታ የአመለካከት ለውጦች የመጡባቸውን ተግባራት አይተናል። ሰው ተኮር ልማቶች፣ ከተማን ማዘመን የመሳሰሉ ነገሮች እንዲህ በፊት ተሰርቶ ቢሆን የት በደረስን የሚያሰኝ ነው። ያሳለፍናቸው ጊዜያት በጣም ነው የሚቆጩኝ። ብዙዎቹ ብዙ ሰውን ተጠቃሚ ያደረጉ አጭር ጊዜ ይሰራሉ ተብለው የማይታሰቡ የሚገርሙ ፕሮጀክቶችን ወይም ስራዎችን ነው ያየነው። ዛሬ በዚህ ብዙ ደስተኛ ነው። ጥራት፣ ፍጥነትና አቅም ታክሎበት በመዲናዋ እየተሰሩ ያሉ ልማቶች ከተማዋ ያላትን አቅም ወደ ተሻለ ምዕራፍ ያሻገረችበት ነው ያሉት ጎብኚዎቹ የከተማ አስተዳደሩ የሰው ተኮር የልማት ስራዎች የዜጎችን ፍትሐዊ ተጠቃሚነት ያረጋገጡ መሆናቸውንም አንስተዋል። ሴቶች ታድሶ ላይ የተሰራው ነገር ድንቅ በቃ መንግስት ምን ያህል ለሴቶች ትኩረት ሰጥቶ እየሰራ እንደሆነ ያለውን ነገር ነው የሚያሳየው። እያንዳንዳቸው ሴቶች ራሳቸውን ለማብቃት በአካል በአእምሮ በስነ ልቦና ራሳቸውን እዛ ተቋም ውስጥ እንዴት መገንባት እንደሚችሉ እንዴት ገንብተው ለቀጣይ ህይወታቸው መስተካከል እንደሚችሉ ያየሁበት ነገር አለ። በጣም የተለየ ልማት ነው ያየሁት። በተለይ ደግሞ ለማህበረሰቡ እንቁላል በ10 ብር ወተት ሊትሩን በ75 ብር በጣም የሚያስገርም ነገር ነው ያየሁትና ይሄንን አስበው ለመሩትና ላከናወኑት አመራሮች ትልቅ አክብሮት ነው ያለኝ። ከተለያዩ ሱሶች ውስጥ ምን ጥቅ አድርጎ በኃይል ሳይሆን በማስገደድ ሳይሆን በፍቃደኝነት በፍቅር ይዞ አስተምሮ እዚህ ደረጃ ላይ አሁን እንደዚህ ስታስደርሽ ከዚህ በለጠ ምን ያስደስታል? ልማቱ የትናንትን የዛሬንና የነገን ትውልድ ተጠቃሚነት የሚያረጋግጡና ትውልድን መሰረት ያደረጉት ስለመሆናቸውም መምህራኑ አክለዋል። ትምህርት ቤቶች ላይ የተሰሩ ስራዎች በተለይ አይነ ስውራን ጋር የምገባ ስርዓቱ በዩኒፎርም ነገ ላይ ትውልድን የሚቀርጹ እና ሀገራዊ ፋይዳው በቀላሉ የሚታይ አይደለም እና በጣም ትልቅ ስራ ነው ብለን ነው የምናምነው። ትምህርት ቤቶች ሁልጊዜ መሰረት ናቸው። የሁሉም ነገር መሰረቱ ትምህርት ቤት ላይ መሰራቱ ማለት ነው። በጣም ትልቅ አስተዋጽኦ ትልቅ እያየነው እኮ አሁን በዚች በአጭር ጊዜ ውስጥ እያየነው ነው። ትምህርት ቤት በመሰራቱ የመጣውን ውጤት እያየነውና በጣም ትምህርት ቤት ላይ በጣም ተሰርቷል። በትምህርት ቤት ደረጃ የተሰሩ ልማቶች በጣም የሚገርሙ በጣም ለቀጣይ ትውልድ የሚጠቅሙ ለሌሎችም ብሩህ ተስፋ የሚሰጡ በቀጣይ ላሉት ትውልድ የተሻለ ነገር እየተሰራ መሆኑን ነው እኛ የተገነዘብነው። በከፍተኛ የልማት ለውጥ ውስጥ በምትገኘው አዲስ አበባ ልማቷ እንዲቀጥል የሁሉንም ዜጋ ትጋት እንደምትሻ ያነሱት መምህራኑ ይህንንም ለማድረግ ዝግጁ ስለመሆናቸው አክለዋል። በትምህርት ቤት ላይ የሚሰራ ሰው ትውልድ ቀራጭ ነው። ትውልድ ደግሞ እንደዚህ በመጪው ጊዜ ተስፋ የሚጥልበት ልማት በሚያይበት ሰዓት ለቀጣዩ ትውልድ በቀጣይ የተሻለ ነገር ለማውረስ ከፍተኛ ስራ እየተሰራ መሆኑን ነው ልማቱ የሚያሳይ። ሰውን ማስተማር፣ የሰውን ግንዛቤ ማስጨበጫ ሀሳብ መስጠትና ሰውን ሼፕ ማድረግ በጣም ወሳኝ ነገር ነውና ከዚህ ገብተን ስለ እውነት ከሆነ በደንብ እንሰራለን ብዬ ነው ማምነው። ነኝ ከቅርብ ጊዜ ወዲህ ባህል እየሆነ የመጣው የልማት ስራዎችን ለማህበረሰቡ ማስጎብኘት የመዲናዋን ሁለንተናዊ እድገት ለመገንዘብ የሚያስችል ስለመሆኑ የተናገሩት መምህራኑ ይህም በመንግስትና በሕዝብ መካከል ግልጸኝነትን ያሰፈነ ስለመሆኑ አንስተዋል።